በእምነት ብቻ ስትሉ ጽድቅ በእምነት ብቻ አይደል እያላችሁ ያለ እየተባለ ያለው ማነው? ደሱ ያ ለመጽደቅ እኛ እያልን ያለነው ምንድነው? ለመጽደቅ ምንም አይነት ስራ ምንም አይነት ነገር አያስፈልግም። ምክንያቱም ጽድቅ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ እሺ ቀጥል ጽድቅ ምን እንደሆነ ንገረን። በፕሮቴስታንት አስተምህሮ አሁን ጽድቅ በእምነት ብቻ የሚለው ትምህርት የተጀመረው በአስተምህሮ ደረጃ። ስለዚህ ጽድቅ የሚለውን እንዴት እንዳብራሩት ንገረን እስቲ። እሺ በሉተር አይደለም ጽድቅ የሚባለው የተጀመረው በሉተር አይደለም። ጽድቅ የተጀመረው በጳውሎስ ነው። ጽድቅ በእምነት ብቻ የተጀመረው በጳውሎስ ነው። መጽሐፍ ቅዱሳችን በግልጽ እንደሚናገር ሮሜ ምዕራፍ በሱ አይሰማህም? ጽድቅ በእምነት ብቻ የሚለው እሱ ነው የሚገልጸው። ጽድቅ በእምነት ብቻ የሚለው እኛ አይደለንም ያልነው ወይም ኦኬ ከሉተር በፊት ጽድቅ በእምነት ብቻ ያለ ጳውሎስ አንድ የሚሰማ ከሆነ ጳውሎስ ጽድቅ በእምነት ብቻ ብሏል እያልክ ነው? ካለ ጥቅሱን ብቻ ነው የምንነግረን። ለራሳችን አውጥተን እናነባለን። ጽድቅ በእምነት ብቻ ያለበትን ቦታ ቶሎ በል ስጠን። ቀጥል ደሱ። ጽድቅ በእምነት ብቻ ያለበትን ሮሜ ስንት አልከኝ? ንገረኛ። ሮሜ 11 ቁጥር 6 ገላትያ ቁጥር 6 አንዴ ችግር የለም። በቃ አንድ ጥቅስ በቂ ነው። ከዛ በኋላ ወደ ቀጣይ ይሄውን ላንብብልሽ። ኧረ ይሄው ላነብልህ ነው። በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። ስለዛ ጸጋ ስጦታ ማለት ስለሆነ ስጦታውን በስራ አትረከብም እያለ ነው። እዚህ ጋር ጽድቅ በእምነት ብቻ የሚል ቃል አለ ማለት ነው። በጸጋ ከሆነ ማብራሪያውን በል አንተም እኔም ሳናብራራው ከፈለክ የቤተ ክርስቲያን አባቶች እንዴት እንዳብራሩት በጸጋ ከሆነ ምን መሆን ቀርቷል ነው የሚለው። ስማኛ እንዲህ እባክህን፣ ግልጽ የሆነ ቃል ነው። አሁን እዚህ ቦታ ላይ ከላይ ነው የሚጀምረው ከቁጥር 4 ጀምረህ ነው የሚያየው። ይሰማሃል ወዳጅ ወይስ እንደዚህ ሳትሰማኝ ብቻ የምትሰማ ከሆነ ትንሽ ኔትወርክ ትንሽ ችግር ስላለ ነው። ችግር የለም። እሺ እንደዛ ከሆነ እየተበላመደ እስኪ አንዴ ኮምፒውተር ልቀንስለት። እሺ አሁን በአጭሩ እያልኩ ያሉት ምንድን ነው? ጸጋ መሆኑ ቀርቷል እያለ ይናገራል። ጸጋ ስጦታ ማለት ስለሆነ ስራ ሰርተ ልክ እንደ ዕዳ የተከፈለ ክፍያ አይደለም። የእግዚአብሔርን ጸጋ ስንቀበል በእኛ በስራችን ተቀበልን ማንም ያለ የለም። አሁን ግን እሱ ላይም አልነበረም ጥያቄያችን። እኔ ያልኩ ጽድቅ በእምነት ብቻ የሚለውን ይህንን መርህ ይዞ የመጣው ሉተር ነው ወይስ ጳውሎስ? ጳውሎስ ካልከኝ በመርህ ደረጃ በእንደዚህ አይነት በአስተምህሮ ደረጃ እንደዚህ ዲፋይን ያደረገበትን ቦታ አሳየን። አንተ የሆነ ጥቅስ መዘ ከዛ በኋላ ያንን ጥቅስ አንተ የምትረዳበትን መንገድ ተው። እኔ እሱን አልጠየቅኩም። ጳውሎስ እኮ እያልኩ ነው። ጽድቅ ተው። አንዴ እባክህ ስማኛ። እኔ ያልኩ ይኸውልህ ጥቅሶችን ጨማምሬ ልስጥህ። አንዴ እባክህ እኮ ላስረዳ። አንደኛ እዚህ ቦታ ላይ እንደዚሁም በአሁኑ ዘመን ኧረ እባክህን እኔ እኮ ጥያቄ ምንድን ነው ገብቶሃል? ግን የእኔ ጥያቄ እኮ ጽድቅ በእምነት ብቻ የሚለውን ከመጽሐፍ ቅዱስ እስቲ አብራራው እኮ አይደለም ያልኩ። ጽድቅ በእምነት ብቻ ብሎ ለመጀመሪያ ጊዜ የመጣው ያውን በተለይ በፕሮቴስታንት ውስጥ የሚናገረውን አይነት ማለት ነው። በቃ ራሱ ሉተር እንጂ ጳውሎስ አይደለም። አይ ጳውሎስ ጽድቅ በእምነት ብቻ እያለ መጥቶ ነበረ ካልክ ቀጥታ እኔ ይህንኑ ቃል የምፈልገው ጽድቅ በእምነት ብቻ የሚል አለ የለም? ቃሉ ጽድቅ በእምነት ብቻ የሚል እሺ እንግዲህ ቃሉን እንደ ቃልነት ከሆነ ለምሳሌ ልክ አሁን ሥላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም፣ ግን አስተምሮቱ አለ። ጽድቅ በእምነት ብቻ የምትል ቃል አታገኝም። ብቻ የምትል ግን አስተምሮቱ አለ። አስተምሮቱን ጳውሎስ አስተምሮታል ጽድቅ በእምነት ብቻ ብሎ። ይህም ደግሞ አንደኛ ሮሜ ምዕራፍ 11 ቁጥር 6 ላይ የተጠቀሱት ጥቅስ በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለበለዚያ ጸጋ መሆኑ ቀርቷል ይልና እሺ አሁን ምን መሰለህ ማለት ነው ጨርሰው ይሻል። እሺ አንዴ አሁን ወደ ማብራሪያው ከማለፋችን በፊት ስለዚህ አሁን አንድ ነገር አለ። ጽድቅ በእምነት ብቻ የሚል ቃሉን ጳውሎስ አልተጠቀመውም አልክ። ስለዚህ አሁን ጽድቅ በእምነት ብቻ
የሚል ቃል ባይዚ መጽሐፍ ቅዱስ ላይ አለ። ግን ጽድቅ በእምነት ብቻ ይልና ቀጠል አድርጎ አይደለም ይላል። መጽሐፍ ቅዱስ ቃሉን እኮ ተጠቅሙታል። ባይዘው ጽድቅ በእምነት ብቻ አይደለም ይላል። ያዕቆብ ምዕራፍ 2 ላይ ሰው በእምነት ብቻ እንዳይጸድቅ እናያለን ይላል። በስራም እንጂ በማለት ማለት ነው። በእምነት ብቻ አይጸደቅ ቃል በቃል ቃሉ አለ መጽሐፍ ቅዱስ ላይ። አሁን አንተ የለም ያልከው ጽድቅ በእምነት ብቻ የሚለው ማለት ነው። ጽድቅና እምነትን አያይዞ ማለት ነው፣ ከብቻ ጋር አያይዞ መጽሐፍ ቅዱስ እኮ አስቀምጦታል። ግን ሲያመጣው አይጸድቅም፣ አይቻል፣ የለም ውሸት ነው ብሎ ነው ያመጣው። የእናንተን ትምህርት ውሸት ነው ብሎ ቃል በቃል አምጥቷል። የራስን ትምህርት የሚደግፍ ግን ቃል በቃል አላመጣም። ከአንተ ትምህርት በተቃራኒ የሆነውን ጽድቅ በእምነት ብቻ አይደለም የሚለው ቃል በቃል አለ መጽሐፍ ቅዱስ ላይ። ቃል በቃል አለ። አንተ የምታስተምረው ትምህርት ግን ቃል በቃል የለም። ተቃራኒውን ቃል በቃል ያለው አንዴ እባክህ። ስለዚህ አሁን ጠይቄ የነበረው ምንድን ነው? ጽድቅ በእምነት ብቻ የሚል ጳውሎስ አንድ የተናገረበት ክፍል አለ ወይ ስል፣ አይ በቃል ደረጃ እንደዛ አልተናገረም፣ ግን አስተምህሩ እንደው አለ አልክ። አሁን አስተምህሩ አለ ወይስ የለም ለማለት ገና ከጅምሩ ጽድቅ በእምነት ብቻ የሚባለው ምንድን ነው የሚለውን አሁን ቃሉ ቀጥታ ይዞ የመጣው ሉተር ነው። አሁን እዚህ ላይ ተማምነናል፣ ተስማምተናል። ጳውሎስ ቃሉን ቀጥታ አልተጠቀመውም ስላልከኝ ማለት ነው። ቃል በቃል ቀጥታ አልተጠቀመውም፣ አስተምህሮቱ ግን አላልከኝ። ቃሉን የተጠቀመው ለመጀመሪያ ጊዜ ማለት ሉተር ነው። ሉተር በእምነት ብቻ ጽድቅ በእምነት ብቻ ሲል ከምን አንጻር ነው የተጠቀመው? የሉተር ምንድን ነው እያልኩ ያለሁት ትሪኒቲ የሚለው ወይም ስላሴ የሚለው ቃል በቤተ ክርስቲያን ወንድምነት ሰማሁ። እስኪ እኔንም ስማኛ እያልኩ ነው። እኔ ስላሴ የሚለው ትምህርት በመጽሐፍ ቅዱስ ላይ ስላሴ የሚል ቃል የለም። ስላሴ የሚለው አስተምህሮ ግን መጽሐፍ ቅዱሳዊ ነው። የኔ ነው እንደ ችግሩ የእሱ መሰለኝ። ደሱ ድጋሚ ላክ ኔትወርክ እንትን እያለ ስለሆነ ተመልሰህ ግባና እስኪመለስ ድረስ ጥያቄ ልጠይቋኬ። ቆይ አንዴ ቆይ እንትን እንዳይል አንዴ እሱ ከገባ እሱ ይግባና ካልሆነ ከአንተ ጋር እቀጥላለሁ። እሺ እንዳትረሱ ሀሳቡን። ጽድቅ በእምነት ብቻ የሚል መጽሐፍ ቅዱስ ላይ አንድም ስፍራ የለም የሚል ነገርን ተናግሯል። በቃ እዚህ ላይ ተማምነናል። ታዲያ ፕሮቴስታንቶች ግን ጽድቅ በእምነት ብቻ የሚለውን ቃሉን ይጠቀሙታል። ቃሉን ከየት አመጡ ተጠቀሙት? ስላሴ ምናምን ሲባል ነበር። ስላሴ በትውፊት ውስጥ ቢያንስ በአባቶች ዘንድ ጥቅም ላይ ውሏል። ስለዛ እንቀበሏለን። እናንተ ግን እኛ አሁን ከአባቶች ብለናል። እናንተስ ይህንን ቃል ስትጠቀሙ ከማን የተጠቀማችሁት ከተባለ ከሉተር አለቀ። ከዛ በኋላ ሉተር በምን መልኩ ይህንን ቃል ተጠቀሙ የሚለውን ደግሞ ወደ ማየቱ ትገባለን። ከዛ በኋላ ሉተር በተጠቀመው መልኩ ጳውሎስ ተጠቅሞታል ወይ? አብራርቶታል ወይ? በፍጹም አይታሰብም። ራሱ ደሱ አለህ መታል። አይ በቃ ኔትወርክ እያስቸገረው ነው ማለት ነው። እሺ ካልዱሽ ቀጥል። መጀመሪያ ሰላም ብያቸው መጀመሪያ ሁላችሁንም። ቅድም የሆነ አንድ ምሳሌ ተጠቅመ ነበረ እና የበረዶና የህበት ምሳሌ ተጠቅመ ነበር አይተህ መሰለኝ። እስቲ እኔ ስላላገኘሁት ነው። እስቲ ሉተር እንደዚህ አይነት ምሳሌ ከተጠቀመ ወር ካልቪን የትኛውም ስኮላሮችም ከተጠቀሙ እስቲ አንድ ጽሑፍ አሳየኝ እስቲ። ምን ብዬ ነበር እሱ ምሳሌ ስጠቅስ ወይም ስናገር ምን ብዬ ነበር? አብሬ አይ አንተ ተጠቅመ ነበር እንደዚህ ብሏል ብለህ እንደዚህ ብሏል ነበርና ማን ሉተር እንደዚህ ብሏል ብዬ የተናገርኩበትን ናውጣና አሳየኝ። ኦኬ አላለም። ካላለ በቃ ችግር የለውም። ወደ ሌላ ጥያቄ ላይ አይደለም። ምን ብዬ ነበር ነው ያልኩ? ምሳሌውን ስጠቀም አንዳንዶች አልኩኝ፣ በደንብ አድርገህ ስማ። አንዳንዶች አይ ካቶሊካውያኑ እነሱ ላይ እንደዚህ እንትን ለማለት ራሳቸው ካቶሊኮቹ የለጠፉባቸው ነው እያሉ ይናገራሉ። ግን ማን ይበለው ማን እርግጠኛ ባንሆንም ያው ምሳሌው ግን እንደዚህ ይሰጣል፣ ይነገራል፣ በውጭ ዓለምም ይነገራል። አይ ምሳሌው በቃ ትክክል ካልሆነ ምሳሌው ትክክል አይደለም። ማን ያለህ? ምሳሌው ትክክል አይደለም ያለህ ማን ነው? እስቲ አሳይኛ ካለ አሳይሽ። ስማኛ እንዴ ምሳሌው አንዳንድ ትናንትናም ሶቨርን ገብቶ እንደዚህ ነው ያደረገው። አሁን ሊትራሊ ይሄኛው ምሳሌ ራሱ ሉተር ተጠቅሟል አላለም እኮ። ማን ይጠቀም? ካቶሊኮቹም ሊሆን ይችላል ይህን ነገር የተጠቀሙባቸው ላያቸው ላይ። ግን ምሳሌው ግን ይገልጸዋል። እንዴት እንደሚገልጸው ልንገርህ።
ሉተር ያልተጠቀመውን ምሳሌ እንዴት ታመጣለህ? ሲጀመር እንዴት እንደሚገልጸው ልንገርህ። አይ መጀመሪያ ብሏል። ከፈለክ ላሰማ እችላለሁ፣ ሪከርድ አለ። እሺ አሰማን ካለሽ እሺ። ቆይ አንዴ ዩቲዩብ ገብቼ ላሰማ። ቆይ አንዴ። እሺ ይዞና በቃ እንፈቅድልሃለን። እና እንዴት እንደሚስማማ ግን ልንገርህ። ውስጡ እበት ይሆንና ከላይ በረዶ ይሆናል። እና በረዶ ንጣቱ ስላለ የውስጡ ደግሞ እበትነቱ ስለማይጠፋ በተመሳሳይ ሰዓት ያ እበትነትም ይኖረዋል፣ ከውጭ ደግሞ ንጽህና የበረዶነትም ይኖረዋል። ልክ እንደዚህ ሁሉ በተመሳሳይ ሰዓት ኃጢአተኛም ጻድቅም ነን የሚለውን ለመግለጽ ነው። ወይም ይህንን የሉተርን ትምህርት ታውቃለህ ቃሉሽ? በተመሳሳይ ሰዓት ጻድቅም ኃጢአተኛም የሚለውን እኛ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። እሱን ትምህርት ግን የጸደቅን ኃጢአተኞች አይደለም ቃሉሽ ያልኩህ እኔ በተመሳሳይ ሰዓት ሙሉ በሙሉ ኃጢአተኛ ሙሉ በሙሉ ደግሞ ጻድቅ ነን የሚለው እንደሱ እኛ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። ካለ እሱንም አንተ ያልከውንም አሳይሽ። ይህንን ካላወቅክ እኮ በቃ ታዲያ እንዴት አንተ እኮ እንደዚህ የጽድቅ ጉዳይ ላይ በተለይ ከሉተራን አንጻር ለመነጋገርም ገና አንተ። ለማንኛውም ይኸውልህ፣ ስለዛ ዝም ብዬ ቆይ ልንገርህ፣ መጽሐፍ እንድታነብ ልጋብዝህ። አሁን ቅድም የጋበዝኩህን የአሪስተር መግራዝን ሁለቱን መጽሐፍ አንብበህና ቢያንስ ሪፎርሜሽን ቶትና ዩስቲቲዲ የሚለውን ማለት ነው። ሁለቱን አንብብ በቃ። እሱ ላይ በደንብ በስፋት አለልህ። ከራሱ ከሉተርም በስፋት ይጠቅሳል። ዩስቲቲያዲ እና የእግዚአብሔር ጽድቅ ማለት ነው። ቀደም እንዳልኳችሁ ሪፎርሜሽን ቶት የሚል ደግሞ በጣም ሁለቱ በጣም እውቅ የሆኑ አካዳሚካሊ በጣም በዓለም አቀፍ ደረጃ በጣም እውቅና ያላቸው ትልልቅ መጽሐፍት ናቸው። ማለት ጥሩ መጽሐፍት ናቸው። እነዚህን ሁለቱን ለአንብብ። እሺ ደሱ ቀጥል። እሺ ቆይ ቀጥል። እሺ ቆይ አንዴ ካሉሽ ነው አሁን ካሉሽ የሚል ነበረ ስም ይመስለኝ። እሺ ካዱሽ አንዴ ደሱ አሁን ይሰማል? አንድ እሺ ወንድሜ በቃ እሺ፣ መልካም ቀን። እሺ ካሉሽ ስራ ያጸድቃል ብለህ ታምናለህ ወይ? ስራ እንደሚያጸድቅ ታምናለህ? ምንድን ነው ስራ ያጸድቃል ማለት ምንድን ነው? ጽድቅ ራሱ ምንድን ነው? ጽድቅ ለአንተ ውጫዊ ነው ፎረንሲክ ነው ወይስ ውስጣዊ ነው? እንደ ሉተራኖቹና እንደ ሪፎርምዶቹ ታምናለህ ወይስ አታምንም? እነሱም ውጫዊ ብቻ ብለው አይሉ። ጽድቅን እስቲ ጽድቅ ውስጣዊ ነው ያሉበትን አሳየኝ። የእግዚአብሔር ጽድቅ ውስጣዊ ነው። እየተቀደስክ በሄድክ ቁጥር ስለ ቅድስና አለ። ግን ምን መሰለህ የማያድግ ኮንቲኒስ አስፔክት አለ። ስለ ቅድስና አይደለም ያወራሁት። ጽድቅ ላይ የእግዚአብሔር ጽድቅ አሁን ውስጣዊ ነው የሚለውን እስቲ ያሳየኝ አልኩ። እንደዛ ያሉበትን ምን መሰለህ፣ አንዴ ላብራራልህ፣ ችግር የለውም ላብራራልህ እና ከዛም በኋላ ትቀጥላለህ። በክርስቶስ ባመንክ ጊዜ መጀመሪያ ትጸድቃለህ። ከዛም በኋላ ፖዚሽናል ሳንቲፊኬሽን ይጀምራል። አት ዘ ሴም ታይም ማለት ነው። ፖዚሽናል ሳንቲፊኬሽን ትጸድቃለህ ማለት ነው። ፖዚሽናል ሳንቲፋይድ ትደረጋለህ። ያንን ደግሞ ዕለት ዕለት እየተቀደስክ በኤክስፒሪየንስ ሳንቲፊኬሽን ዕለት ዕለት እየተቀደስክ ትሄዳለህ ነው። በቃ ያን እየተቀደስክ በሄድክ ቁጥር ጃስቲፋይ የሆንክ ነው የምትመጣው። ግን ያ ጃስቲፊኬሽን የሚያድግ ጃስቲፊኬሽን ሳይሆን ያ መጀመሪያ የተቆጠረው ጃስቲፊኬሽን ያው እሱን አስኮንቲኒስ አስፔክቱም ያያሉ። ግን እሱን ተውና እኔ የጠየኩህን መልስልኝ። ጥያቄ በጥያቄ አታደርጋውን። አንተ ስራ ለጽድቅ ብለህ ነው የምታምነው? እሺ አላውቅም። የጠየኩህን መልስልኝ፣ ችግር የለውም። የእኔን ተው፣ አንተን የጠየኩህን መልስልኝ። ወይም ውጫዊ ነው ኤክስትሪንሲክ ነው ብዬ ስናገር ስለነበረ
መታ አንተ ደግሞ የለም እንደዛ አይደለም ምናምን እያልክ ስለመጣ ኦኬ ማስረጃ አምጣ ስትባል ስማኛ እንዴ ቆይ በግልጽ የማታውቀው ከሆነ አይ ይሄኛውን ነገር እንኳን አላውቅም ግን ወደ ሌላ ጥያቄ ልለፍ ትላለህ። ከዛ በኋላ እናልፋለን። ችግር የለውም። አይሰማም እንደ እኔ ድምፅ ከታች አይሰማም እያሉ እኮ ነው። አኪ አይሰማም እያሉ ነው። ሲስ ምንድን ነው? እኔ ጋር በደንብ ይሰማል። ኧረ በደንብ ይሰማል። ታች ነው ተቋርጦ ነበር። አኬ እሺ አሁንስ ይሰማል ጋይስ? አሁን ይሰማል እያሉ ነው። እሺ አሁን የሚሰማ ከሆነ እያልኩት ያለሁት ምንድን ነው ወንድማችን ቃዱሽ ምንድን ያደረገው የሉትራኑ የሪፎርሙዱ ይሄ ጽድቅን ኤክስትሪንሲክ ነው ውጫዊ ነው ጽድቅ ብለው ያስተምራሉ ምናምን ብዬ ስናገር ስለነበረ መጣና እንደዛ ብቻ ብሎ ያስተምሩ እነሱ ጽድቅን ውስጣዊም ነው ብሎ ያስተምራሉ ብሎ ተናገረ። ስለዛ እኛን ውሸታም የሚያደርግ ነገር ነው። ሰው እንደዛ ከሆነ ውስጣዊ ያሉበትን አምጣ ተባለ። ሊያመጣ አልቻለባቸው። ስለዛ ምን እያልኩት ነው? ምን እያልኩ አንተን አንደኛ ዝም ብለህ አትቃወም። በቃ ካላወቅኩ የሆነ ርዕስን አትንከው፣ ጸጥ አለቀ። ስለዚህ የራስን ብቻ አቋም ይዘህ አይ እንደዛ የሚሉ ከሆነ አልቀበልም አለቀ። የማትቀበል ከሆነ አዎ ትክክል፣ እኔም እንደዛ ነው የምቀበለው፣ በለዚህ ላይ እንነጋገር ማለት ትችላለህ። የማታውቀው ከሆነ ግን የማታውቁት ርዕስ ውስጥ አትግቡ። ሌላ ጊዜ ሄዳችሁ አንብባችሁ ትመጡና ከዛ ደግሞ እናወራለን። ስለዚህ የሰጠሁን 2 መጽሐፍት አንብብ። ዩስቲቲያዲ የሚለውንና ሪፎርሜሽን ቶት የሚለውን የአሊስተር መግራዘን አንብብ። 2ቱን መጽሐፍ ሰጥቻለሁ ለጊዜው። አሁን ቀጥለ ሌላ ጥያቄ ካለ መለስክልኝም እኮ የጠየኩት ስራ ያጸድቃል ወይ ብዬ ጠይቄያለሁ እና መልስልኝ እስቲ። እሺ ምን ማለት ነው መጽደቅ ማለት? መጽደቅ ማለት መጽደቅ ነው። ጃስቲፋይ ያደርጋል ስራው በእግዚአብሔር ፊት ትክክል ያደርጋል እኮ። እሱን እኮ ነው አሁን መጽደቅ ማለት መጽደቅ ነው አልከኝ። እኔ አሁን ለዚህ ነው አሁን ከቅድም ጀምሮ ጽድቅ የሚለውን ሰዎች የሚፈቱበት መንገድ የተለያየ ነው። አሁን በክርስቲያናዊ መንገድ ጽድቅን ክርስቲያናዊ በሆነው መጽሐፍ ቅዱሳዊ በሆነው መንገድ ካየኸው ስራ ከእምነት የቀደመ ስራ አይደለም። ከእምነት በኋላ የሚመጣው ስራ አዎ ያጸድቃል። ምን መሰለህ አሁን ስራ ያጸድቃል ብለህ ከእምነት በፊት የሚመጣውን ከሆነ አያጸድቅም። ከእምነት በኋላ የሚመጣ ስራ ግን ያጸድቃል። ተቀበላለህ? ከእምነት በኋላ የሚመጣ ስራ ያጸድቃል እያልክ ነው? ከእምነት በኋላ የሚመጣ ከሆነ ላሳየህ ጥቅስ እስቲ አሳይኝ። ለምሳሌ አሳይኝ። ደስ ይለኛል። እኔ የምሰጥህ ቃል በቃል ነው ራሱ ስራውን ያጸድቃል። ኦኬ ስራ ያጸድቃል የሚለውን አንተ ባልክበት ደግሞ አባቶችን በፈቱበት መንገድ ማለት ነው። አንተ ባልከው መንገድ የአባቶችማ ምን ዝም ብዬ የሀገር ዝርግፍ ነው ማደርግልህ። ጭራሽ አሁኑን ወጥተህ ምጽዋት እንድትሰጥ ነው የሚያደርጉ። እንዴት ምጽዋት እንደሚያጸድቅ መልካም ስራ እንዴት እንደሚያጸድቅ እንደሚያድን የተናገሩበትን የሀገር ክፍል ልሰጥህ ይችላሉ። አሁን እሱ እንዳለው ነው። ግን ያዕቆብ ላይ እንዲህ ይላል። ያዕቆብ ምዕራፍ 2 እንዲህ ይላል። እኛ ስራ ከእምነት በኋላ ያለውን ያልኩት ከእምነት በኋላ ያለውን ማለት ስለዛ ከእምነት በፊት አይደለም። የተነጠለ ዝም ብሎ ስራ ምናምን ማለት አይደለም። ይልቁንም ከእምነት ጋር አብሮ የሚሰራ ወይም ደግሞ በፍቅር የሚሰራ እምነት ይባላል። እምነትና ስራ አብሮ ነው ያለው። ሁልጊዜ ቢሆን አይነጣጠልም። አንድ ጊዜ ሰው ዳግም ከተወለደ በኋላ እምነትና ስራ በፍጹም አይነጣጠልም። አብረው ደግሞ የሚሰሩ ናቸው። አብሮ ይሰራል። እምነት ከስራው ጋር አብሮ ማለት ነው። ስለዛ የሚያድነው ምንድን ነው ከተባለ እምነት ብቻ ሳይሆን በፍቅር የሚሰራ እምነት። ስለዛ ስራም አብሮ አለው። ለማንኛውም እንዲህ ይላል ከቁጥር 19 ጀምሮ እናንብበው። ያዕቆብ 2:19 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡማል። ያው አጋንንትም ያምናል ግን አይድንም ነው። ምክንያቱም አጋንንት መልካም ስራ የላቸውም። እምነቱ አለ፣ ስራው ግን የለም እነሱ ጋር። እምነቱ ኖሮ ግን ስራው ከሌለ በቃ ሊድኑ አይችሉም፣ ሊጸድቁ አይችሉም። ቀጠል ያደረግን አንተ ከንቱ ሰው እምነት ከስራ ተለይቶ የምውተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ ሚኒንግ አንድ ጊዜ ካመንክ በኋላ ግን ጭራሽ ፍሬን የማታፈራ ከሆነ ስራን የማትሰራ ከሆነ እሱ ከስራ የተለየ እምነት ይሆናል። ከዛን ያ እምነት የሞት ይሆንብሃል። ምንም ወደ እግዚአብሔር መንግስት ገብታ ቢሆን በግንዱ ላይ ያለህ ቅርንጫፍ ብትሆን እንኳን ፍሬን ካላፈራ ስራን የማትሰራ ከሆነ ትቆረጣለህ። ተቆርጠህ ደግሞ ትወድቃለህ ማለት ነው። ልክ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ያስወግደዋል ብሎ እንደተናገረው በማን ያለውን? በእኔ ያለውን። ጌታ ኢየሱስ በእኔ ያለውን ብሎ ስለተናገረ ያ ቅርንጫፍ ኦልሬዲ በክርስቶስ እኮ ነው ያለው።
ያለ እምነት መቼስ በክርስቶስ መሆን የሚቻል አይደለም። በግንዱ አትሆንም ያለ እምነት። ግን ፍሬ ደግሞ አለ በኋላ ላይ። ፍሬን ካላፈራህ ግን አንዴ ካመንክ በኋላ በክርስቶስ ከሆንክ በኋላ ፍሬን ባታፈራ ትቆረጣለህ። ስለዛ ምን አለ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ሚኒንግ ከስራ ከተለየ ስራ ማትሰራ ከሆነ እምነቱ ብቻውን ሊያቆይህ ሊያጸድቅህ በፍጹም አይችልም። ስራ ከሌለ እምነቱ ብቻውን እንዲሁ ሊያጸድቅህ አይችልም። እሱ የሞተ ነው ማለት አንተን ራስን ህያው ሊያደርግህ አይችልም። እሱ ለራሱ አልጨረስኩትም እያልኩ አይሰማም። እኔ ስራ ብቻ ያጸድቃል ያልኩት ነው አምጣልኝ ያልኩት አንተ ከእምነት ጋር ያይዘ ነው። ሚዩት አድርግ ቃዶሽ እንዴ ልጨርስ እንጂ ምን ሆነ ነው ወንድሜ? እኔ ስራ ብቻ ያጸድቃል ብያለሁ ጋይስ? ከእምነት በኋላ ያለን ያልኩት ከእምነት በኋላ እያልኩ ከእምነት በፊት አድርገ ስራ ብቻ ያጸድቃል አስመሰለ ታመጣለህ እንዴ? ለማንኛውም በደንብ አድርገህ ስማ። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አባታችን አብርሃም በእምነት ጸደቀ ተብሎ ተነግሮለታል። በስራ ጸደቀ ተብሎም ተነግሮለታል። በስራ የጸደቀ አልነበረምን? እንዴት በስራው ጸደቀ? ያለ እምነት በፍጹም አይሆንም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሏል። ስለዛ ከእምነት ውጭ የሆነ ስራ ብቻ ከሆነ አይቻልም፣ አያጸድቅም። ከእምነት በፊት ከሆነ ታዲያ ምንድን ነው? አብሮ የሚሰራ መሆን አለበት እምነት ከስራው ጋር። ስለዛ ምን አለ? እምነት ከስራው ጋር አብሮ ያደርግ እንደነበረ ይላል። ቁጥር 22 ላይ ተመልከት። እምነት ከምን ጋር? ከስራው ጋር አብሮ ምን ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል እሱ ራሱ ይሄ የተቆጠረለት መቆጠሩ እንዲህ የሚለው ቃል መፈጸም ራሱ ነበረበት የግድ። የተፈጸመው መቼ ነው? ልጁን ይስሐቅን ባቀረበ ጊዜ ወይም በስራ ያኔ የእግዚአብሔር ወዳጅም ተባለ ይላል። ከዛም ይህን ጠቅለል ሲያደርገው ምን አለ? ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በስመ አብ የሰማችሁ ነው ጋይስ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ ያኔ እንዲሰልሉ ሲላኩ ማለት ነው ሁለቱ ያኔ የተቀበለቻቸው ሴት ተቀበላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዛ ስራ ብቻ ያጸድቃል? አያጸድቅም። እምነት ብቻውን ነው የሚያጸድቀው? በፍጹም አይደለም። እምነት ከምን ጋር? ከስራው ጋር አብሮ ያደርግ ነበረ። ስለዚህ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን ይህ በጣም አደገኛ ጥቅስ ነው። ከዛ በኋላ አሁን በነገራችን ላይ ሉተር ነው ይህንን ጥቅስ ሲያየው አንድ ጊዜ ምንድነው ጽድቅ በእምነት ብቻ የሚለውን ትምህርት ካስተማረ በኋላ ልክ ያዕቆብ ጋር ሲደርስ ያዕቆብን ከሌሎቹ ጽሁፎች አንጻር አለ፣ ከሌሎቹ የመጽሐፍ ቅዱስ ጽሁፎች ማለት ነው፣ ከሌሎቹ የመጽሐፍ ቅዱስ ክፍሎች ከሌሎቹ አንጻር ይህ የገለባ መልእክት ነው አለ ያዕቆብን። ስለዛ ይህ የምርቃናዊ መጽሐፍ አረባከን ሚዩት አድርጋ እንዴ ልጨርስ እንዲህ ልክ ሉተር ሲነካ ትከፍታለህ። ሉተር ቁስል ነው እንዴ? ልክ ሲነካ እንደዚህ ድምፅ የሚያሰማ ነገር እና የገለባ መልእክት ነው። ከዛ በኋላ ይሄ ኢቨን ከመጽሐፍ ቅዱስ የመለስክልኝ ስለሆነ እኮ ነው። እሺ ቀጥል። እሺ በቃ ሌላ ሰዓት። እሺ በቃ ወይ ኦኬ ልቀጥል። እሺ ልቀጥል። አንተ አሁን ያወራውና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ላሳይ። አንተ አሁን ባወራው እና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ምኑ ላይ ነው የተሳሳትኩት? አሁን ያነበብኩት ጥቅስ ላይ ምን መሰለህ? ያዕቆብ ሲጀመር ሰው በእምነት ብቻ ሳይሆን ሲል የለ እምነት ብቻም ላይ እንደሚድን በእምነት ብቻም እንደሚድን እያሳየ ነው። በእምነት ብቻ ሳይሆን በስራ ሲጸድቅ ታያላችሁ ብሎ ያለውን ያቀረበው ሁለቱም ሰዎች አብርሃምና ያችኛዋ ሴትዮ የብሉይ ኪዳን ሰዎች ናቸው። እነሱ ኦፍኮርስ በስራም ጸድቀዋል፣ በእምነትም ጸድቀዋል። ያዕቆብ እንደምሳሌ ተጠቀመው ማለት ነው።
ስለዚህ ጳውሎስ በግልጽ ምሳሌ ሰው የተጠቀመው በስራው ለማን ነው? አይጸድቅም ብሎ ተቃውሟል። ከፈለክ ላነብልህ እችላለሁ። በስራ መጽደቅ ቀርቷል። ቆይ አንዴ ልጨርስ። ቆይ ያዕቆብ ላይ እንጨርስና ወደ ጳውሎስ እንሄዳለን። አሁን ከጥቅስ አንዝላላ የቼሪ ፒኪንግ የሚባል ነገር አለ። ዝም ብሎ አውት ኦፍ ኮንቴክስት ጥቅሶችን ዝም ብሎ እንደዚሁ ልቅም እያደረጉ እና ያዕቆብ ላይ ተመለስና ያዕቆብ ላይ አንዴ እናወጣ። ያዕቆብ ላይ ምሳሌ የተጠቀሰው ለማን ነው? ለክርስቲያኖች ነው አይደለም? ኦፍኮርስ ለዳኑት ክርስቲያኖች ናቸው። ግን እነዚህ ሁለቱም ሰዎች የተጠቀሱት በብሉይ ኪዳን የነበሩት ናቸው። ምንም እሱማ ሮሜ 4 ላይ ሄደህ እኮ አብርሃምም አመነ ጽድቅ ሙሉ ተቆጠረለት ተብሎ ሲነገርለት ከዳዊት አንጻር ጻድቅ በእምነት ይኖራል፣ ምንድነው ኃጢአቱን የማይቆጥርበት ሰው ብፁዕ ነው፣ ይቅርታ እንደዛ እየተባለ ሲነገርለት የተጠቀሰው ሁለቱም የብሉይ ኪዳን ሰዎች ናቸው። ስለዚህ አንቀበልም ልትል ነው አይደለም። ምንም እንኳን እነ አብርሃም እነ ዳዊት ከብሉይ ኪዳን ተጠቅሰው በሮሜ ምዕራፍ 4 ላይ ቅዱስ ጳውሎስ የተናገረውን ይዘህ እምነት ብቻ ለማለት እነሱን ጥቅሶች ብትቀበልም ያዕቆብ ሲጠቅሰው ግን አንተ የሉተር እንትን አለ። አሁን ያንተ ውስጥ እሱን ነው የማየው። ምክንያቱም ሉተርም ልክ እንደዚሁ ነው። የሌሎቹን ሲሆን ይቀበልና ልክ ያዕቆብ ጋር ሲመጣ ግን የገለባ መልእክት ብሎ እንደተናገረለት አንተም እንደዛ ለማድረግ እየሞከርክ ነው። አሁን እና ተመለስ እና የብሉይ ኪዳን ሰዎች ናቸው። አዎ፣ ግን የተጠቀሱት ግን ለሐዲስ ኪዳን ሰዎች ነው። ለሐዲስ ኪዳን ሰዎች አይደለም። የብሉይ ኪዳን ለምን ከሰማይ የሆነ ነገር አይጠቅስልም? ለእኛ ለትምህርታችን ከተጠቀሰ እንቀበለዋለን። በዚህ ክፍል ላይ ቅዱስ ያዕቆብ የሚያስተምረው ሰው በእምነት ብቻ አይጸድቅም ብሎ ያስተምራል? አያስተምርም? ሰው በእምነት ብቻ ይጸድቃል ነው ብሎ የሚለው ከፈለክ ላሳይ ይችላል። ሰው በእምነት ብቻ ይጸድቃል ያለበትን ቦታ ሰው በእምነት ብቻ ሳይሆን ምን ማለቱ ነው? ሰው በእምነት ብቻ ይጸድቃል እንደማለት አይደለም። ወይም ተቃውመኝና ምን አልከኝ? ሰው በእምነት ብቻ ሳይሆን ስለ በእምነት ብቻ ይጸድቃል ግን በሌላ መንገድም አለ እያለ ነው ወይስ አይ በእምነት ብቻ ጭራሽ አይጸድቅም እያለ ነው? ሰው በእምነት ብቻ ሳይሆን አይ አይደል፣ እንደዛ እያለ አሁን እሺ፣ ወንድማችን እንዴት እየተረጎሙ እንደሆነ ላብራራላችሁ። አንተ አንዴ ላይረዱ ይችላሉ። ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እናያለን ሲል እያለ ያለው ማለት ነው። ሰው በእምነት ብቻ አዎ ይጸድቃል። ጋይስ አሁን ወንድማችን እያለ ያለው ማለት ሰው በእምነት ብቻ ይጸድቃል፣ ግን በእምነት ብቻ ደግሞ አይደለም። በእምነት ብቻ ደግሞ ሳይሆን ደግሞ በስራም ደግሞ ይጸድቃል። ስለዚህ ሁለት መጽደቂያ መንገድ፣ በእምነት ብቻም ይጸድቃል፣ በጎን ደግሞ በስራም ይጸድቃል እያለ ነው። አይደለም እንደዚህ ብሎ የፈታ እስቲ አንድ ፕሮቴስታንት መምህር አምጣ። ወይስ በራስህ ነው እንደፈለክ መጽሐፍ ቅዱስን እንደዚህ እንትን እያደረከው ያለው? አንድ የመጽሐፍ ቅዱስ የፕሮቴስታንት መተርጉም አምጣ። አንድ አፍጥ ነው። እሺ አንድ ያመጣለሁ አልኩኝ እኮ መጀመሪያ። ቆይ ልጨርስና ስታመጣ የጳውሎስን ተው ስታመጣ ሮሜ 4 አምጥቻለሁ። ሮሜ 4 ይሰማል ወዳጅ። እዚህ ክፍል ላይ ኧረ እባክህን እንደው ያዕቆብን ጨርሰህ ትሄዳለህ። ሮሜ ላይ እኮ ምንም መውጫ ቀዳዳ እኮ የለህም። አውት ኦፍ ኮንቴክስት ጠቅሰህ ቆይ አንዴ ሰማኛ እንዴ እባክህን አውት ኦፍ ኮንቴክስት ታነባለህ። እሱን ሜጃ አስረዳለሁ። ያዕቆብ ላይ ግን መጀመሪያ ጨርስ። ያዕቆብ ሁለት የመጽደቂያ መንገዶች የተለያዩ የመጽደቂያ መንገዶች ኖረው አንደኛው እምነት ብቻ አንደኛው ስራ የሚለውን ከየት አመጣው? ጠቅሱ እንደዛ አይ የሚለው ምንድን ነው? አሁን ላሳያ አንተ እንዳልከው እንዳልሆነ ላሳያ። አሁን አንተ የፕሮቴስታንት መተርጉም ማምጣ ብለህም የምታመጣ አይነት ሰው ስላልሆንክ እኔ አሁን በአውዱን ተከትዬ ላሳየ። እንዲህ ይላል ከላይ ከፍ ብለህ ቁጥር 22 ላይ እንዲህ ነው የሚለው። መጀመሪያ ቁጥር 21 አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አሁን በስራ ይጸደቅ አልነበረምን በማለት በስራ እንደሚጸደቅ ከነገረን በኋላ ይህ በስራ መጽደቅ ግን በእምነት ብቻ ከመጽደቅ የተለየ ሆኖ አንደኛው በስራ መጽደቅ አንደኛው ደግሞ በእምነት ብቻ መጽደቅ የሚባል ሁለት የተለያየ ነገር አድርገህ እንዳታስበው ቀጣዩ ቁጥር 22 ላይ ነገሩን ያብራረዋል። ምን ብሎ ያብራረዋል? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? እምነት ከስራው ጋር አብሮ። ስለዚህ አንተ ሁለቱን ነጣጥለህ እምነት ብቻ ያጸድቃል፣ ከዛ ደግሞ ስራ ደግሞ ያጸድቃል ብለህ ፈታኸው። ይሄ ምንን ያሳያል? ልክ ጴጥሮስ እንደሚናገረው ነው። ሌሎች ደግሞ ሌሎችን መጽሐፍት እንደሚያጣምሙት እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። እንደነዚህ ከሚመስሉት ደግሞ ራቁ ተብሎ ለገዛ ጥፋታቸው ያጣምማሉ ነው የሚለው። በነገራችን አሁን አንተ ለገዛ ጥፋት መጽሐፍ ቅዱስን እያጣመምክ ነው። ይኸው በጣም በቀላሉ አውዱን ጠብቄ እንደዚህ አሁን በቀላሉ አሳየሁ። እምነት ከስራው ጋር አብሮ ነው የሚለው። ስለዛ ሁለቱ የሚነጣጠሉ አይደሉም፣ አንድ ላይ ናቸው። እንዲህ ብሎ ከተናገረ በኋላ ዝቅ ብሎ ቁጥር 23 ላይ ደግሞ እንዲህ ይላል። ምንም ጥቅስ እየዘለለን አይደለም። መጽሐፍም
አብርሃምም እግዚአብሔርን አመነ፣ ጽድቅ ሙሉ ተቆጠረለት ያለው ተፈጸመ። ይህ ጽድቅ አብርሃም እግዚአብሔርን አመነ ተብሎ የተነገረለት ቃል አለ አይደል? አብርሃም አመነ፣ ጽድቅ ሙሉ ተቆጠረ ነው። ራሱ በስራ ተፈጸመ የተባለው ሌላ ጽድቅ አይደለም፣ ራሱ አንድ ነው። ስለዛ ተፈጸመ የእግዚአብሔር ወዳጅ ተባለ ይልና ይህንን ሲያብራራው ምን አለ? ሰው በእምነት ብቻ ሳይሆን አለ፣ በቃ በእምነት ብቻ አይደለም፣ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ አይደለም የሚጸደቀው፣ በስራም ነው እንጂ። በስራም ሰው በእምነት ብቻ ሳይሆን በስራ እኔ የተቃወምኩት በስራ ይጸድቃል ብለህ ያልከውን ነው የተቃወምኩት እንጂ እውነተኛ እምነት ስራን ገንዘቡ እንዳደረገ ኦፍኮርስ ሁላችንም እናምናለን። ግን ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ካልክ ያ የእምነት ውጤት ነው እንጂ ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ያዕቆብን ከጠቀስክ በጣም ተሳስተሃል ነው እያልኩ ያለሁት። ይኸው በስራ ይጸድቃል አላ። ያዕቆብ ተሳስቷል ወይስ አልተሳሳተም? መጀመሪያ ንገረኝ። አልተሳሳተም ያዕቆብ። ያዕቆብ ካልተሳሳተ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሰው የብሉይ ኪዳን ሰዎች አላለም። ሰው እምነት ብቻ እየተቃወመ አይደለም። ችግር የለውም። አንዴ ቆይ። በስራም እንዲጸድቅ ታያላችሁ። መጥቀስማ እሱ እኮ ቅድም እኮ አልኩ ወንድሜ። ጳውሎስም ቢሆን ሮሜ 4 ላይ እነ ዳዊትን እነ አብርሃምን ሲጠቅስ እኮ የጠቀሰው ከብሉይ ኪዳን ነው። እኔ አሁን እሱን አይደለም እያልኩ ያለሁት። ያዕቆብ በዚህ ክፍል ላይ ይህንን ነገር እያስተማረ ያለው ከማንም ከብሉይም ሰዎች ይጥቀስ ከየትኛውም ከሌላ ፕላኔት ለምን ከሰማይ አይጠቅስም እኮ አልኩ። ለምን ከምድር በታች ካለው ዓለም ለምን አይጠቅስም? ከየትም ይጥቀስ ከየትም። ግን የጠቀሰው ለእኛ እያስተማረን ከሆነ ያ የእኛ ትምህርት ነው። እኛን ሲያስተምር ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል ሰው በእምነት ብቻ የሚለውን አሁን እምነት ብቻ የሚለውን አልተቃወምም ብለሃል። እዚህ ጋር አሁን በመጀመሪያ ደረጃ ሰው ተብሎ የተነገረለት ለማን ነው? ሰው ብሎ ሲጀምር ለማን ነው? ሮሜ 4:2 ተመለስና ያዕቆብ ላይ ታወራለህ። ከዛ እንዲነበብ አልፈለክም። ሁሉም ተራውን እየጠበቀ ይሄዳል። እንደዚህ አይነት ለምን እንዲነበብ አልፈለክም? አንተ ለምን ፈራ ስላልክ ብቻ እልህ ይዞናልና ግዝረትን ይቃወማል ማለት ነው። በዋናነት የሚናገረው ስለ ግዝረት ነው። ግን ግዝረትን ራሱ ትተ ነው መልካም ስራ ራሱ ቢሆን ከእምነት በፊት ያለን ስራ ይቃወምበታል እንጂ ከእምነት በኋላ ያለ ስራን የሚቃወምበት አይደለም። ለምን? ለአብርሃም እምነቱ አዎ ጽድቅ ሆኖ ተቆጥሮለታል ሳይገረዝ በፊት። አሁን አይሁዳውያን ምን ይሉ ነበረ? እኛ የተገረዝንን ይላሉ። አህዛብን ደግሞ እናንተ ያልተገረዛችሁ ናችሁ ይሏቸው ነበር። በአይሁዳውያንና በአህዛብ መካከል ያለው አንዱ ልዩነት ይህ ስለነበረ አይሁዳውያን የተገረዝንን የአብርሃም ልጆች ነን ይላሉ። የአብርሃም ልጆች ናቸው፣ አዎ ደግሞ የተገረዛችሁ ናችሁ። አህዛብን ግን በእምነት በኩል አትመጡም እያላችሁ ነው። ካልተገረዛችሁ ምናምን አትመጡም፣ ግዴታ ይህንን የሙሴን ሕግ ምናምን መፈጸም አለባችሁ ብሎ ያስጨንቋቸው ስለነበረ አንዳንድ ጂዶ ክርስቲያንስ። ስለዛ ጳውሎስ ምን አለ? ኦኬ እንግዲህ አብርሃምን እንውሰደው። አባታችሁ አብርሃም አይደለ? የተስፋን ቃል የተቀበሉ አብርሃም አይደል? አሕዛብ በዘር ይባረካል የሚል የተስፋ ቃልን ተቀብሏል። የስ እንግዲህ ያውስ አባታችሁን አብርሃም ንዩት። አብርሃም የተገረዘው ከእምነቱ በኋላ ነው አይደለም? መጀመሪያ አብርሃም ሲመጣ ምንም እንኳን ከአብርሃም በኋላ የመጡት አይሁዳውያን ያው ገና በልጅነታቸው መገረዝ ቢጀምሩም ልጁንም በልጅነቱ ቢገርዘውም አብርሃም ግን አምኖ ከወጣ በኋላ ተገረዘ። በእግዚአብሔር ፊት ጽድቅ ሆኖ ተቆጠረለት የተባለው እምነቱ ነበር። ስለዛ ግዝረትን አሁን ወደ ጎን ያደርግና እምነትን አምጥቶ ያቆማል። ኮንቴክስት የሚባል ነገር አለ። አየህ፣ አንብብ። አንተ እንዳልከው አንድ የፈታ አባት ካለ አንዴ ምን አልከኝ? አንተ እንዳልከው አሁን ይሄ ስለ ግዝረት ብቻ ነው ያወራ ያለው ብለህ ያልከውን እስቲ እንደዛ ያለ አንድ አባት ካለ አሳየኝ እስቲ።
ሮሜ 4 ይሄው ጥቅሱን እኮ እዚሁ ጋር አሳየው። ዝም ብዬ አሁን እኔ ራንደምሊ እኔ እውነቱን ለመናገር ይኸው ጌታን እኔ ከእናንተ ጋር አሁን እያወራሁ አይደለም። አሁን ዝም ብዬ ከፍቼ ዝም ብዬ ቅዱስ ዮሐንስ አፈወርቅን ከእናንተ እኩል ብናየው ከዚህ የተለየ ነገር አያወራም። አሁን አውጥቼ ባሳይህ ግን ታምናለህ? ከአሁን በኋላ አይ በቃ ይሄ ነገር እንደዚህ ነው ብለህ ታምናለህ? ኦፍኮርስ አምናለሁ። አሳይኝ። እሺ ይኸው እናውጣ እስኪ። እሺ እንግዲህ ከዛ ታማኝነትህንም በዛው እናየዋለን። እንዳልኩ ስራ ቢሆን እንኳን ግን ስራ ሁልጊዜም ቢሆን ስራ ሁልጊዜም ከእምነት በፊት ያለውን ከጥቅም ውጭ ወይም ደግሞ ሚና የሌለው አድርገን እናስቀምጣለን እንጂ ከእምነት በኋላ ያለው ስራ ግን በፍጹም የሚጣል አይደለም። ሮማንስ አይቃዶች ከዛ በኋላ እንመለሳለን ማለት ነው ወደ ያዕቆብ ወደ ተናገርከው ያው ስህተት እንደሆንክ እዚህ ላይ ካሳየን በኋላ ያው እንዲህ ይላል። እንግዲህ መጽሐፉን ላውጣለህ አንተ ታነባለህ። ቤሊን እኔን ያስገባሁት እንዳታስወርዱት። ሳይፈቀድለት ግን ማይክ እንዳይከፍት አስጠንቀቀው። ያው አንብብ ጋይስ፣ እኔ ነኝ ያስገባሁት እንዳታስወርዱት። እሺ ቃሎች ይታያል ወይስ ስክሪንሻት አድርጌ ላስቀምጠው እዚሁ ላይ እንድታነበው? አንብብ። ይኸው ሮሜ 4 ይኸው ሆሚሊ 8 ኦን ሮማንስ ሮሜ 4 ይታያል። ሮማን ነበር የምታውቅ ከሆነ ይሄ ሮማንስ ቀጥል አንብብሽ አንብብ ና ምን አንብብ ማለት ነው እንግዲህ አምጥቼ ከመጀመሪያ ጀምሮ አንብብ እሺ ከመጀመሪያው ጀምሮ ከየት ልክፈትልህ? አይ ከ4 2 ጀምሮ ያለውን ከዛ ጀምሮ ያለውን አንብብና እሺ ይኸውልህ ይሰማል ቃሎች ጭራሽ ዮሐንስ አፈወርቅ እምነት ብቻ መቼም ተቃውሞ አያውቅም። ሲጀመር የደገፈው እሱ ነው። ላሳይ ይችላል። እሺ ቀጥልሽ አንብባ። ምን ነው የደገፈው? እምነት ብቻውን መቼም ተቃውሞ አያውቅም። አረ እሱን በሚገባ አሳያለሁ። ግን አሁን እሱን አንድ ጊዜ 10 ወደዚህ ወደዛ አትዝለል። እኔ ያልኩህ ምንድን ነው ኮንቴክስቱን ይዤ ይኸው ስለ ግዝረት እዚህ ጋር ያወራል ምናምን አልኩህ። እንዲህ ብሎ አንተ እንዳስረዳኸው ያስተማረ አባት አምጣ አልከኝ አይደለም ብለሃል አላልክም? ብያለሁ። እንግዲህ አንተ አሁን ስለ ግዝረት ብቻ ነው እያወራ ያለው ብለን ህልከው እዚህ ክፍል ላይ በዋናነት የሚያወራው ስለ ከግዝረት አንጻር ነው በዋናነት የሚያወራው ብያለሁ። ይኸው ሮሜ 1 2 ይኸውልህ ከመጀመሪያው ጀምረህ አንብብ፣ እንሰማሃለን፣ ጊዜ እንሰጥሃለን። ይኸው አንተ ነው ያመጣው። አንተ ችግር የለውም አምጣ። ይኸው ና ማስረጃ ብለህ የለ ይኸው አንብብ። ከመጀመሪያው ጀምሮ አነባለሁ ብለሃል። ይኸው Okay, what shall we then say the Abraham? Our father. ምን አለ? ቀስ በልና ስለ አብርሃም ምን እንላለን? What shall we say አብርሃም ይላል። ስለ አብርሃም ምን እንላለን? Our father pertaining to the flesh has found. Okay, Abraham were justified by work. ቀጥልሽ He has were full of glory but not before God ይላል። እሺ ያው ስለዚህ አብርሃም ጥቅሱን ቀጥታ አስቀምጠው አይደለ? አዎ እሺ ቀጥልሽ አስቀምጠሽ አሁን ማብራሪያውን ሂድ። He had said
ቅንፉን ቅንፉን በማኑስክሪፕቶች ውስጥ ይላል። አረቆ አንዴ ላድርግልህ። እሺ ይኸው ወርድ ሳይሆን ወርልድ። እሺ that the world had become guilty before God ይላል። ያው ሰው ሁሉ ከሁሉም ሲሳይ ለምንድን ነው የሚያስወርዱኝ ግን? በዛ ላይ እንዳታስወርዱት መጣውን አከያየው ለምን ጉልበት ይጠቀማል? አታስወርዱትም። ያመጣው መረጃ ራስ ላይ አስወርዶ በቃ አስወርዶ። አየስ አስወርዶ ነገር ይሄ አስወርዶ ያመጣው መረጃ ራስ ላይ ከዛ በኋላ ይገባል። ወጣ ቀጥል አንተ ልኮ ነው አኪ ያመጣው አንተ ስለሆንክ ቀጥል። አምጣ ብለኸኛል። ይኸው ማስረጃ ነው ተቻለው። ቀጥል። አንብብ። አይ አንተ እኮ ነው ያመጣው ማስረጃውን። አንብብ። እንዳትን ኦልሃድ ሳይንድ ይላል። ኦኬ ሁሉም በአዳም ኃጢአት ምክንያት ሁሉም ማለት እሺ ቀጥል። እሺ ኃጢአተኛ ነው ምናምን ይላል። ኦኬ ምን ችግር ጥሩ ነው። አይ ኖ ችግር የለም። ጥሩ ነው። ሂድ that the boasting was እሺ ቀጥልሽ in that boasting was እሺ okay excluded when he and that it was impossible to be saved ቃሎች ችግር የለውም። ይኸውልህ መፍጠን አይጠበቅብም። ቀስ ብለህ ተረጋግተህ እንትን እያልኩ ስለሆነ ጽሁፍ አይታይም። excluded and ያው የተወሰነ ብዙ ይላል፣ ግን ቀስ ብለህ it was and that was impossible to save otherwise than by ፌዝ ይላል። ስለ ከእምነት ውጪ በምንም ታምር መጽደቅ አይቻልም። በቃ ኦልሬዲ ዘግቷል እኮ በቃ ያየ ምክንያቱም otherwise saved አራዝም ብራንድ አየ እንደዛ እያለ ነው። ሰው ሁሉ ዓለም ሁሉ ኃጢአተኛ ስለሆነ ሰው ሁሉ ኃጢአተኛ ስለሆኑ ሰው ሁሉ በደለኛ ስለሆኑ ከእምነት ውጪ መጽደቅ አይቻልም ያለ ነው። እሺ ቀጥል። እሺ ምክንያቱም እንትን ነው ይሄ እየተረጎምክ መተርጎም ይቻላል። ጥሩ ነው። ካሁን በኋላም እየተረጎምክ is now intent upon showing that the salvation so far from being matter of shame and even cause of the bright glory and a bright glory land a bright glory cause of a bright glory nation okay አይታይም እኮ ጽሁፉ የሆነ ብዥታ አለበት። አቃለ በጣም ተቸግረ እያነበብኩ ነው፣ ግን አንተ ብታነብ ጥሩ ነው። አኬ አንተ አንብብልንና ችግር የለውም ተርጉምልን። እሺ ለሁላችንም ያመጣው አንተ እኮ ነው ማስረጃው። ችግር የለውም አንተ ነው ያመጣው ማስረጃውና አንተ አንብብ፣ ችግር የለውም። ማስረጃውን እኮ አንተ አምጣው ስላልከኝ እኮ ነው ከመጀመሪያው ጀምሮ ላንብበው አልከኝ። ከፈትኩልህ ከፍትልህ ግን ምንም በቃ እንትን የለም። አዎ ስለዚህ አንተ እንዳልከው የለም እኮ እዚህ ጋር አሁን ስለ ግዝረት ያወራ ነው የሚለው ምን ይላል? ለምን ውጪ መጽደቅ አትችሉም ያለ ነው። ሰርከምሲሽን ሚላ ከታች አይታይም። ይኸውልህ justified the after saying አልዘለልኩም። ይሄው እዚህ ላይ ይሄው እዚህ ላይ እኮ ነው። እንግዲህ አታዝግ። ካለ እምነት ምንም ቢሆን በቃ መጽደቅ አትችልም ብሏል እኮ ኦልሬዲ ጨርሷል። ያለ እምነት መጽደቅ የለምማ ሁላችንም እናምናለን። ግን እዚህ ላይ ስለ ግዝረት እያወራ አይደለም ላልከው ምንድነው? ምንድነው የምትጨባበጠው? ልዩነታችን ያለ እምነት መጽደቅ የለም የሚል ላይ እኮ አይደለም። እናንተ ስራ ያጸድቃል ብላል አንተ። አዎ ስራ ያጸድቃል። ስራ ያጸድቃል ማለት ያለ እምነት ጽድቅ አለ ማለት አይደለም እንዴ። ከእምነት ውጪ የሆነ ስራ ያጸድቃል ብለናል እንዴ። ያጸድቅ ምንድነው የሚለው እምነትም ያጸድቃል ስራም ያጸድቃል። ትክክል ነው። ሁለቱም ያጸድቃሉ። ግን ሁለቱም የሚያጸድቁት ግን እንዴት ነው ከተባለ ጽድቁ ከእምነት በፊት መጥቶ አይደለም። መጀመሪያ የሚመጣው እምነት፣ ከዛ በኋላ ስራ ደግሞ ወይም ፍሬ ደግሞ ከእምነት በኋላ ይመጣና በእምነት የምታፈራው ፍሬ እሱ ራሱ ደግሞ ለጽድቅ ይሆናል። እስቲ እሱም የሚያጸድቅ ይሆናል ተባለ። ይህንን ደግሞ ከየት አመጣሁልህ? ከመጽሐፍ ቅዱስ። ከየት? ከያዕቆብ 2 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እኔ አሁን ሰው የሚለው እዚህ ጋር የብሉይ ኪዳንን ሰዎችን ብቻ ነው በእምነት ብቻ ጽድቅ የሚለውን እንደዛ ብለህ መስክራለሁ። እንግዲህ አሁን ጽድቅ በእምነት ብቻ የሚለው ለብሉይ ኪዳን ሰዎች ነው ብለህ ተርጉመሃል። እሱን አምጣ ስለ ሮሜ 4 ላይ መጣ። ግን እዚህ ሮሜ 4 ላይ የብሉይ ኪዳን ሰዎች የሚጸድቁት በእምነት ብቻ ነው የሚል ነገር አላመጣህም። ስለ ግዝረት አንስቶ የተናገረውን እኔ እንደዛ አላልኩም። ሁሉም በእምነት አብርሃምም
በስራ በጸደቀ ቢሆን ቆይ አንዴ ሰው የሚለው ምንድነው ብለህ ሰው የሚለው አብርሃምም በስራ በጸደቀ ቢሆን የሚመካበት ነገር ይኖረው ነበር ይላል እኮ ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን ብሎ ሲናገር ሰው የተባለው ለማን የሚሆን ምክር ነው? እዛ ጋር የተጠቀሱት ሁለቱም ሰዎች ነግሬሃለሁ እኮ ቅድም። እንግዲህ የብሉይ ኪዳን ሰዎች ናቸው እነሱ። በስራም ጸድቀዋል። ስራም ያጸድቃል፣ እምነትም ያጸድቃል። ወዳጅ የብሉይ ኪዳን ሰዎች ተጠቅሰዋል። ግን እየተመከረ ያለው ግን ማን ነው? ለምሳሌ ከላ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ሲል አንተ ከንቱ ሰው ያለው ክርስቲያኖችን ነው ወይስ የብሉይ ኪዳን ሰዎችን ነው? አንተ ከንቱ ሰው እያለ ያለው ኦኬ፣ አብዱ ማየት አለብኝ። ይሄው ቁጥር 20 ላይ ነው። አንተ ከንቱ ሰው እያለ ቁጥር 20 ላይ ሰብስክራይብ እያደረጋችሁ ቤተሰብ ቀጥል እንጂ ካዶሽ አኬ ጀለስኮ ያወጣው ስለሆነ ይሰማል። በማዛግ ነው ስፔሻሊቲው እኮ ብሮስኪ። ለምን ልብን ታደርቃለህ ግን በዚህ ጠዋት? ኧረ በስመ አብ አንተ ዛጋ አደረገን እኮ። እሺ አንተ ከንቱ ሰው የተባለው ማን ነው? ኦኬ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁን አንተ ከንቱ ሰው የተባለው እዚህ ጋር ማን ነው? አንተ ከንቱ ሰው ተብሎ የተባለው ሰው ሁሉ ነው። ሰው ሁሉ ነው። እንደዚህ አትጠይቀኝ። አንደኛ ጥያቄውን ጠይቅና ከዛም በኋላ ልመልስልህ። እዚህ ጋር የተጠቀሰው ማን ነው እኮ? አንተ ከንቱ ሰው የተባለው ማን ነው? ክርስቲያኖችን እያስተማረ ነው አይደለም? ክርስቲያኖችን እያስተማረ ነው። የዳኑ ሰዎችን አይደል? የአዲስ ኪዳን ሰዎችን። አዎ። እሺ ዝቅ ብሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እያለ ሲያስተምር እነማንን ነው የሚያስተምረው? ክርስቲያኖችን እኮ ነው የሚያስተምረው። እሺ ለክርስቲያኖች ይህ ትምህርት የታመነ ነው? ሰው በእምነት ብቻ ሳይሆን በስራ መጽደቁ? ኦፍ ኮርስ እሱን አንዴ ላውራ። አንዴ ላንብብልህ ክፍሉን፣ ችግር የለውም። እስከ 22 ያለውን ላንብብልህ። እስከ 22 ያለውን ማለት ነው። እሺ አባታችን አብርሃም ልጁን በይስሐቅ በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ እግዚአብሔር ወዳጅ ተባለ ይላል። ስለዚህ አሁን ያን ሁሉ ካወራ በኋላ ምንድነው እያለ ያለው? ኦፍኮርስ ያ እውነተኛ እምነት ገንዘብን ስራን ገንዘብ ያደረገ ነው። አንድ ሰው አመንኩ ብሎ ግን ምንም ማያደርግ ከሆነ ሲጀመር እየዋሸ ነው። እሱ ሲጀመርም አልዳንም፣ እምነቱ ያጠራጥራል እያለ ነው። ምክንያቱም አብርሃምም መጀመሪያ የጸደቀው በእምነት ነው። እንደዛ ያለበትን አሳየኝ። ምን ሲጀመርም አላመንም ያለበትን አሳየኝ። ላሳየው ነገ። ኦኬ እሺ ምን ይላል? ላሳይሽ። ቆይ ቃዱሽ እንደው ስለፈጠረ በእናትህ እንደው በጣም አታድክምን። ማታ እንዴት ሆንክ? ራበህ ወይስ ትንሽ ሀሳብን ከሱ ረብ? እኔ አሁን አወራንበት እኮ አንተ ሲዝ ወይ እኔ አሁን ገብቼ ቃዶ ሲያወራ ሰምቼው 6 ሰዓት አልደርሳለኝ። ራቡ ሊደፋኝ ነው። እንዴ አሁን ራበኝ አልኩህ እኮ እንዴ። እኔ ራሱ የሚገርም አልበላውም እኮ በእምነት አንተ አሁን ቅድም እየበላህ አልነበር? ምንድነው? ውሃ ጠጣው እንጂ በላው እንዴ? ውሃ ከመጀመሩ ነው ምግብ የሆነው። ውሃ ከመጀመሩ ነው የሚበላው። ይበላል እንጂ በለኝ። ውሃ በላ እንደሚሆነው። አይ ግን ለማንኛውም ቃሎች ላይ በቃ ዝም ብዬ እንትን ልበልህና ቢቀርብህም የሚሻል መሰለኝ። አዎ ግን የሚያጸድቀውንም ስራ ብትነግረን ደስ ይለኛል። እኔም ስችል ስጠቅ እኮ ሰው እኔ እንግዲህ አስተምረኝ ካልከኝ ይኸው እሺ ልንገርህ። የሚያጸድቀውን ስራ ነው የምትነግረኝ። ስለ ጽድቅ ስራ ታርግና በቃ እሺ እንትን በል
እሺ ስራ ሚት አርባ ሲሲ በጣም ይቅርታ ስራ ያጸድቃል ወይ ተብሎ ሲነገር ስራ ዝም ብሎ እንደዚሁ ያጸድቃል አይደለም እያልን ያለ ነው። አንድ ሰው አስቀድሞ ማመን ፈቅዶ ማመን አለበት ማለት ማመን መፍቀድ አለበት ለመዳን። ከዛ በኋላ ወደ ጥምቀት ውሃ ውስጥ ይገባል። በዛ ውስጥ እግዚአብሔር ያንን ሰው ይሰራዋል። እግዚአብሔር አምላክ ያንን ሰው ይሰራዋል፣ ያነጻዋል፣ ያጸድቀዋል፣ ይቀድሰዋል። ስለዛ በረከቱን ይሰጠዋል፣ የኃጢአት ስርየትን ይሰጠዋል፣ ልጁ ያደርገዋል። ይህ ሁሉ ነገር የሚፈጸመው መቼ ነው ከተባለ በእምነት ብቻ ሳይሆን አሁን ገና ጅማሬው ላይ ነው የምላችሁ። ገና ጅማሬው ላይ ራሱ በጥምቀት ውስጥ ነው። በጥምቀት ውስጥ ማስረጃ ያዙ። ሐዋርያት ሥራ ለምሳሌ ምዕራፍ 2 ላይ እንደምታውቁት ቅዱስ ጴጥሮስ የመጀመሪያውን ስብከት ወጥቶ ይሰብካል እና ሲሰብክ ስለ ክርስቶስ ነበር የሚሰብከው እና ስለ ክርስቶስ ይሰብካል። ሰበካቸው። አይሁዳውያን ነበሩ እዛ አካባቢ ላይ ያሉት እና ሰምተው ልባቸው ተነካ። እናንተ የሰቀላችሁት እኮ አስቀድሞ ዳዊት እንደሚመጣ የተናገረለት መሲሁ ነው፣ ቅብኡ እሱ ራሱ ነው። ስለዛ ሊያድን የመጣው እርሱ ነው፣ ግን እናንተ ገደላችሁት። እግዚአብሔር ግን ነፍሱን በሲኦል ሊተዋት አልፈቀደም። ልክ መዝሙረኛውም አስቀድሞ ጻድቅህ መበስበስን ያይ ዘንድ አትሰጠውም፣ ነፍሱን በሲኦል አትተዋትም ተብሎ እንደተነገረው እርሱ ግን የሞትን ጠላት ትቶለት አስነሳው እያለ ይናገራል። እና በቃ ተነሳ፣ የክርስቶስን ሞቱን ትንሣኤውን ይነግራቸው ጀመር። ያኔ ልባቸው ተነካ እና ቁጥር 37 ላይ እንዲህ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 37 ይህንን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። አሁን ተመልከቱ ጋይስ፣ በእምነት ብቻ ነው ብለው ይናገሩ የለም። ይህንም በሰሙ ጊዜ ልባቸው ተነካ ይላል። አሁን እነዚህ ሰዎች ልባቸው ተነካ። ስለዛ አምነዋል አላመኑ? ኦፍኮርስ አምነዋል። ባያምኑ ለምን ልባቸው ይነካል? ከእምነት ውጭ በሆነ መልኩ ልብ መነካት የለም። አንድ ሰው የፈለገውን አሳዛኝ ወሬ ቢነግራችሁ ግን ጭራሽ ካላመናችሁት ልባችሁ ይነካል? በፍጹም ልባችሁ ሊነካ አይችልም። ልባችሁ ሊነካ አይችልም። ስለዛ ማመናቸውን የሚያሳይ ነው። ስለዛ አምነዋልና ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያትን ምን አሏቸው? ወንድሞች ሆይ እንግዲህ ምን እናድርግ አሏቸው። ምን እናድርግ ሲሏቸው እነዚህ ሰዎች ባያምኑ ኖሮ እነ ጴጥሮስ ምንድን ነው መልሳቸው? እመኑ። የመጀመሪያው መልስ የሚሆነው እመን ነው። ልክ ሐዋርያት ሥራ ምዕራፍ 16 ላይ ያ የወህኒ ቤቱ ጠባቂ ምንም ወንጌል አልተነገረው፣ ምን አላለው? ተአምር ብቻ አየ አይደል? ከነ ጳውሎስ ላይ ሰንሰለቱ ወደቀ ምናምን። ይህ እንደዚህ አይነት ታላቅ ተአምር አይቶ ደነገጠ። ከዛ በኋላ ወዲያውኑ ተንበረከከ። እንግዲህ ወንድሞች ጌቶች ምን ላድርግ አለ። አሁን ይህ ሰው አስቀድሞ ወንጌል ተነግሮታል? አልተነገረውም። ተአምር ብቻ አይደል ያየው? የስ ስለዛ ስለ ክርስቶስ አልተነገረውም። ስለ ሞቱ፣ ስለ ትንሣኤው ለአይሁዳውያን ሲሆን የተስፋውን ነገርም ስለሚያውቅ ያው ሁሉ ነገር ተነግሯቸዋል። ለዚህ ሰው ግን ምንም ወንጌል አልተነገረውም። በቃ ተአምሩን ብቻ አይቶ ምን ላድርግ እድን ዘንድ ምን ላድርግ አለ። አሁን ይህ ሰው ምን ያስፈልገዋል? አስቀድሞ እምነት ያስፈልገዋል። ለማመን ወንጌል ይሰበክለታል፣ ይማራል። ስለዛ ምን አሉት እነሱም? እመን እና አንተና ቤተሰቦችህ ትድናላችሁ አለ። አየህ፣ ያላመነ ሰው መጀመሪያ ምንድን ነው የሚያደርግ የሚባለው? እመን። ከዛ ወደ ቤት ገብቶ አስተማሯቸው፣ አመኑ። አመነ፣ ዳነ፣ ከነ ቤተሰቡ ተጠመቀ። ስለዛ አሁን ከነ ቤተሰቡ ይጠመቃል። መጀመሪያ ግን ምን ያደርጋል? ያምናል። ስለዛ የሆነ ሰው አስቀድሞ ካላመነ እንዳትረሱ፣ ለመዳን ምን ላድርግ ሲባል እመን ነው የምንለው። አንድ ሙስሊም መቶ እድን ዘንድ ምን ላድርግ ቢል እመን ነው የምንለው። በጌታ እመን፣ በጌታ በኢየሱስ ክርስቶስ እመን። እምነት ይቀድማል። አሁን እነዚህ ሰዎች ግን ኦልሬዲ ልባቸው ተነካ ስለሚል ኦልሬዲ አምነዋል። ስላመኑ ጴጥሮስ እመኑ አይላቸውም። ኦልሬዲ አምነዋል። ከእምነት ቀጥሎ የሚነገረው ምንድን ነው? ጥምቀት ስለሆነ ጥምቀት ላይ ነው የሚለው። ንስሐና ጥምቀት ላይ ማለት አምናችኋል፣ አሁን ንስሐ ገብታችሁ ተጠመቁ ነው። ስለዚ ምን አለ ጴጥሮስም? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። ስለዚ እነዚህ ሰዎች አስቀድመው አምነው ነበር? አላመኑ? አምኑ ነበር። ባያምኑ ኖሮ እመኑ ይባል ነበር። ስለዛ አሁን ማመናቸውን ያዙ። እንግዲህ ወንድሞቹ ምን እናድርግ ሲሉ ማለት ነው ልባቸው ተነክቶ አምነው እንደዚህ ብለው ሲጠይቁ እንደነዚህ እንደ ፕሮቴስታንቶቹ ትምህርት ቢሆን ኖሮ ጴጥሮስ ምን ነበር የሚላቸው? ኮንግራት የኃጢአት ስርየትን አግኝታችኋል፣ በስሙ የኃጢአት ስርየትን አግኝታችኋል፣ ምክንያቱም አምናችኋል እና ጸድቃችኋል። በሉ አሁን ደግሞ መዳናችሁን ለማሳየት ያህል ተጠመቁ ይላቸው ነበር። ግን ጴጥሮስ ፕሮቴስታንት አይደለም። ጴጥሮስ ክርስቲያን ነው እንጂ ፕሮቴስታንት አይደለምና በእምነት ብቻ የኃጢአት ስርየት የሚባል ነገር እርሱ ጋር አይታወቅምና ቀጠል አድርጎ ምን አለ? ንስሐ ግቡ። እሺ ኃጢአታችሁ የሚሰረይ ዘንድ
ስለዛ የኃጢአት ስርየትን አላገኛችሁም እያላቸው እኮ ነው። አምነዋል እኮ ግን የኃጢአት ስርየትን እንኳን አላገኙም። የኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ። ስለዛ እምነት ብቻ ሳይሆን ጥምቀት ያስፈልጋል የግድ። ገና ጅማሬው ላይ ድህነት ሲጀምር እንደዚህ ነው። አዎ እምነት ያስፈልጋል። ከዛ ደግሞ ጥምቀቱ ከምስጢራት መካፈል። እምነትም ስንል በነገራችን ላይ በትክክለኛ አስተምህሩ ላይ እስከተመሰረተ ድረስ ብቻ ነው እምነት ራሱ የሚያድነው። እንኳን ጥምቀት እምነት ራሱ የሚያድን ትክክለኛውን ትምህርት ሰምተ ያመንክ እንደሆነ ነው። ለምሳሌ የሥላሴ ትምህርትን የሚክዱ ኦንሊ ጂሰሶችን ሰምተ በቃ በጌታ በኢየሱስ አመንኩኝ ብትል አትድንም። በጌታ አመንኩኝ እያልክ ነው ግን አትድንም። ለምን? የተሳሳተ ትምህርት ነው ሰምተ ያመንከው፣ ኑፋቄን ነው ሰምተ ያመንከው። ልክ እንደዚህ ሁሉ አሁንም ወደ ፕሮቴስታንቶች ሄደ የተሳሳተ ትምህርት ሰምተ ብታምን አትድንም። የእምነት የማዳን ራሱ ብቃት ኤፊካሲው አይኖረውም። እምነት የማዳን ብቃት የሚኖረው እምነት የማዳን ኤፊካሲ የሚኖረው ትክክለኛው ትምህርት ላይ እስከተመሰረተ ብቻ ነው። ሳውንድ ዶክትሪን ላይ እውነተኛ አስተምህሩን ሰምቶ እውነተኛ የእግዚአብሔርን ቃል ሰምቶ ሲያምን ነው አንድ ሰው የሚለው። ምክንያቱም እምነት ከመስማት ነው ብቻ አይደለም የሚለው፣ መስማትም ደግሞ ይላል በኑፋቄ ነው አይልም። እምነት ከመስማት ነው መስማትም በኑፋቄ ነው ይላል አይልም እኮ። እምነት ከመስማት ነው መስማትም በእግዚአብሔር ቃል፣ እውነተኛውን የእግዚአብሔርን ቃል። አንድ ሰው አይ እኔ እኮ የተናገርኩት የእግዚአብሔር ቃል ነው ስላለ አይደለም። ሉተር ለምሳሌ የጽድቅ ትምህርቱን እና የእምነት ብቻ ትምህርቱን ይሄ የእግዚአብሔር ቃል ነው ብሎ መጥቶ ነበረ። ግን ውሸት ጭራሽ በመጽሐፍ ቅዱስም በቤተክርስቲያን ታሪክ አንዴ እንኳን የማይታወቅ እንግዳ ትምህርትን ይዞ የመጣው ፎረንሲክ የሆነውን ያንን እይታ ማለት ነው፣ ውጫዊ የሆነውን ጽድቅ ብሎ ያስተማሩን ግን የእግዚአብሔር ቃል ነው እያለ እያወጀ መጣ። በሚያስገርም ሁኔታ እንደዛ ነው። ሐሰተኛ መምህራን የእግዚአብሔር ቃል ነው እያሉ ይመጣሉ፣ ግን የራሳቸው ትምህርት ነው። የሰው እንደ ሰው የሆነ ትምህርትን ሰምተ ደግሞ መጽደቅ አትችልም፣ በፍጹም አትድንም። እምነቱ ራሱ አያድንም። ገና ጥምቀት ጋር ሳትደርስ እምነቱ ራሱ ሐሰተኛ ያስብላል። ስለዛ እምነት ጥምቀት ይኸው እንዳየ ነው ማለት ነው። ስለዛ እምነት ብቻ የሚባል ነገር ጅማሬው ላይም የለም። ጅማሬው ላይም አሁን ስራ የቱ ጋር ነው የሚመጣው ከተባለ ከዚህ በኋላ ነው። አንድ ሰው እምነትን አምኖ ከምስጢራት ከተካፈለ በኋላ ስራ ደግሞ እየሰራ ይኖራል። ልክ በዚህ ከዛ በፊት ግን ስራ አያድንም እንዳልኳችሁ ጸጋው ነው። ጸጋው በእምነት ያድነናል። ልክ ጥምቀቱ ስትገባ ጥምቀቱ ውስጥ ገብተህ እየዳንክ ያለው በስራ አይደለም በእምነት ነው። እግዚአብሔር ጸጋውን ይሰጥሃል። አምነህ ወደ ጥምቀቱ ስትገባ በጥምቀት ውስጥ ነው የሚሰጥኸው፣ ግን አምነሃልና እንጂ ሰርተሃልና አይደለም። ስለዚህ ምን ይላል ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ ጸጋው በስራ አድኗችኋል አይልም። ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ መኩራራትን ሁሉ ያወዳድመዋል። ቦስቲንግን ኩራት እንዳይሰማ ያደርግሃል። አየህ ትሁት እንድትሆን ያደርግሃል። ሰርቼ ከዛን እግዚአብሔር አየኝና ስራዬን አይቶት አንተማ ጥሩ ሰርታልና በቃ ጸጋ ልስጥህ ብሎ እንደዛ አይደለም። እንደዛማ ከሆነ ጸጋ ምኑ ጸጋው ነው። ጸጋ ራሱ ጸጋ መሆኑ ቀርቷል። ስጦታ ከተባለ ሳትሰራ እንደዚህ ሲሰጥ ነው። ለምሳሌ አንድ ሰው ከእናንተ መካከል እስቲ ለምሳሌ ጋዲ ለምሳሌ መቶ ዝም ብሎ እንደዚሁ በስጦታ መልክ ማለት ነው ዛሬ ምሳ ቢሰጠኝ ዝም ብሎ ምሳ ቢሰጠኝ ይህ ስጦታ ነው። ግን የሆነ ነገር አሰርቶ እንግዲህ ቢሰጠኝ ክፍያዬ ነው። ጋዲ ደግሞ ብዙ ጊዜ አሰርቶ አይደለም የሚሰጠው፣ ዝም ብሎ የሚሰጠው ነገር አለው። ጋዲ ዝም ብሎ ዛሬ አሁን እሱ ታዩታላችሁ። አሁን ምሳ ዝም ብሎ ቤቴ ድረስ ይልካል፣ ወይም ደግሞ በቃ ወተን ካልጋበዝኩ ይላል። እኔ ነፃ ስጦታ ይባላል። አይተዋል? ነፃ ስጦታ ጋዲ በውስጥ ጽፍልሻለሁ፣ ስጦታ ይባላል። እና ሰርቼ ከሆነ ግን የሚሰጠኝ ጋዲ ያንን ምሳ የሰጠኝ ሰርቼለት የሆነ ነገር ሰርቼለት ከሆነ ግን እሱ ስጦታ አይባልም፣ ክፍያ ይባላል፣ ደሞዝ ነው። አየህ፣ የእግዚአብሔር ጸጋ ደግሞ ስጦታ ነው። እኛ አስቀድመን ሰርተን ያገኘነው ሳይሆን እንዲሁ ነው የሚሰጠን። ከዛ በኋላ ጸጋውን ከሰጠን በኋላና ዳግም ከወለደን በኋላ ግን ምን እናደርጋለን? ዕለት ዕለት ፍሬን እያፈራን በተቀበልነው በዛ ጸጋ ማለት ነው። ያ የተቀበልነው ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን የክብሩን መገለጥ እንድንጠብቅ የሚያደርገን የሚያስተምረን፣ እግዚአብሔርን በመምሰል እንድንኖር ጸጥና ዝግ ብለን ራስን በመግዛት ከነውር ከነቀፋ ዞር ብለን እንድንኖር የሚያስተምረን ጸጋን የተቀበልነው ቲቶ ላይ እንደተነገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ተብሎ እንደተነገረ ማለት ነው። ያንን ጸጋ ረዳት አድርገን ከኃጢአት እየራቀን በንጽህና በቅድስና ፍሬን በማፍራት ክርስቶስን በመምሰሌት ውስጥ ደግሞ ከፍ ከፍ እያለን ደግሞ እናድጋለን። ይህ ድህነትን መፈጸም ይባላል። ፊልጵስዩስ ምዕራፍ 2 ላይ እንደተነገረው መዳናችሁን ፈጽሙ፣ ቁጥር 12 ላይ በፍርሃትና በመንቀጥቀጥ ሆናችሁ ነው የሚለው። ያው እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ምንም ሳንሰራ ይኸው ወደ ድህነት ዓለም ገባን። ምንም ሳንሰራ
አንድ እንኳን መልካም ስራችን ሳይታይ አምነን ወደ ምስጢራቱ ስንጠጋ ጌታ